የእግዚአብሔርን ማዳን ይይ። የሉቃስ ወንጌል ምዕራፍ 3 ቁጥር 36 ወይሬኢ ኩሉ ዘነፍስ አድኅኖቶ ለእግዚአብሔር። ስጋ የለበሰ ሁሉ ነው የሚለው። የእግዚአብሔርን ማዳን ለማየት በስጋ ያሉት ሰዎች ብቻ ሳይሆን እንስሳትም ሁሉ ሳይቀር እንኳ የማዳኑ በረከት ተካፋዮች ሆነዋል። ያ ሁሉ በክርስቶስ ይጠቃለል ዘንድ በጎ ፈቃዱ ሆኖ ተወለደ። ከተወለደ በኋላም ደግሞ መንፈሳዊ ጉዞዎች ውስጥ ሌላ መንፈሳዊ ኃይል አስፈልጓል። ዮሐንስ እንግዲህ ጥምቀትን ስናከብር ዮሐንስ መጣ ማለት ነው። ዮሐንስ ብዙ ተስፋዎችን እና ራእዮችን በውን ተተርጉመው እንዲታዩ ያገለገለ ሐዋርያ ነው። መጥምቀ ዮሐንስ ይህ ታላቅ ሰው ታዲያ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያለ በምድረ በዳ እየጮኸ ወደ ከተማ መጣ። በከተማ ያሉ ኃይላት በሙሉ ሊሰሙት የሚገባ ዘመናዊ ኃያልና ጠንካራ ድምፅ ሆኖ በቃላቱ ተገለጠ። መነሻው ከከተማ ዩኒቨርሲቲ ሳይሆን መነሻው ከምድረ በዳ ነው። ዮሐንስ መነሻው ከትልልቅ ተቋማት የወጣ መምህር ሳይሆን ከምድረ በዳ የወጣ መምህር ነው። እናቱ ሞታበት ስለነበረ በስደት ላይ ስለሞተች ዮሐንስን ያሳደገው ቶራ የምትባል እንስሳ ናት። ወተት ነበራት።